ሰኔና ሰኞ የማይገጣጠሙት ተገጣጥመው ድርብ አስገራሚ ክስተት ሲፈጥሩ የምንጠቀምበት የዘመናት ብሂል። ለመሆኑ በህይወት ውስጥ ይሄ ሰኔና ሰኞ የሚፈጠረው መቼ ነው? ቲክ ሬዲዮ ነው ፍሬ ነገሩን ባጭሩ። ነገሩ ሰኔና ሰኞ ሆነብኝ። ይህን አባባል በአንድም ይሁን በሌላም ሰምተነው እናውቅ ይሆናል። ሁለት ከባድና የማይመቹ ነገሮች በአንድ ጊዜ ተደራርበው ሲመጡ የምንጠቀምበት ኢትዮጵያዊ ፈሊጥ ነው። ግን ታሪካዊ ነገሩ ምን ይሆን? በአባቶች የባህር ሐሳብ ስሌት ሰኔ በባተ በሰኞ ቀን ታላላቅና አስፈሪ የዓለም ክስተቶች ይፈጸማሉ የሚል የትንቢት እምነት አለ። ማህበረሰቡ ቀኑን በታላቅ ጸሎትና ጥያቄ ያስበዋል። በሌላ በኩል ሰኔ የክረምትና የጭጋግ መግቢያ ነው። ሰኞ ደግሞ የሳምንቱ ከባድ የሥራ መጀመሪያ። ገበሬው እርሻ ላይ፣ ነጋዴው ሱቁ ደጃፍ ላይ፣ ሰራተኛው ደግሞ በየአካባቢው የሰኔን ደመና በስጋት ያየዋል። ደራሲያን የገጸ ባህሪያትን የውስጥ ጭንቀትና የጣፈንታ አስገዳጅነት ለመግለጽ ሰኔና ሰኞ እንደ ትልቅ ስነ ጽሑፋዊ ምሳሌ ይጠቀሙበታል። በአባባላችንም አንድ ሰኔ ሳተው 7 ሰኔ አይመልሰውም፣ ለሞኝ ሰኔ በጋው፣ መስከረም ክረምቱ፣ አላጋጭ ገበሬ ይሞታል በሰኔ፣ አንድ ሰኔ የተከለው ከዓመት ዓመት አተረፈው፣ በሰኔ ካልዘሩ በክረምት ካላረሙ እህል የት ይገኛል በድንበር ቢቆሙ። ብዙ ጊዜ ትልልቅ ስኬቶች የመጡት ካልጠበቅናቸው ፈተናዎች ጀርባ ተደብቀው ነው ይባላል። በሕይወታችን ውስጥ በዕለት ተዕለት እንቅስቃሴያችን ሰኔና ሰኞ የሆነብን አስገራሚ መገጣጠም ምንድን ነው? እስኪ ያጋጠማችሁን በአጭሩ በኮሜንት መስጫ ውስጥ ንገሩኝ። ሰኔና ሰኞ